ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ከወኪላችን ጋር በመሆን የምናቀርበውን የዜና መርሃ ግብራችንን ይዘን መተናል። አብራችሁን ቆዩ። አብይ አህመድ የደህንነትና የወታደራዊ መዋቅሩ ላይ ስርነቀል ለውጥ ሊያደርግ መሆኑ ታወቀ። በአቶ ለማ መገርሳ፣ ጀዋር መሐመድና ታዬ ደንደአ በኩል የሚመጣ ኃይል ስጋት ውስጥ እንደከተተውም ይነገራል። የአንከር ሚዲያ ምንጮች እንደገለጹት ከሆነ በሶስቱ የኦሮሞ ፖለቲከኞች በኩል ውስጥ ለውስጥ ጸረ አብይ አህመድ ንቅናቄ እየተካሄደ ነው የሚል ብርቱ ፍራቻ ያደረበት አብይ አህመድ የደህንነትና ወታደራዊ መዋቅሩን ሙሉ በሙሉ ለመለወጥ በዝግጅት ላይ እንደሆነ ነው የተገለጸው። በብልጽግና መዋቅር ውስጥ ከሰሞኑ ትርምስ እንዳለ የጠቆሙት የአንከር ሚዲያ ምንጮች በተለይም የኦሮሚያ ብልጽግና በነ አቶ ለማ መገርሳና ጀዋር መሐመድ ሳይጠለፍ አይቀርም የሚል ጥርጣሬ በአብይ አህመድ ዘንድ መኖሩንም አክለው ገልጸዋል። ጀዋር መሐመድ በቅርቡ በይፋ የአብይ አህመድ አገዛዝን ለማስወገድ እንደሚታገል መግለጹን ተከትሎ የኦሮሚያ ብልጽግና መረጋጋት እንዳጣና አብይ አህመድ የደህንነትና ወታደራዊ መዋቅሮቹን በመለወጥ ከኦሮሞ የፖለቲካ ኃይሎች የሚመጣበትን የስልጣን ህልውና አደጋ ለመመከት እንዳቀደ ነው ለማወቅ የተቻለው። በዚህም በዋናነት የአማራ ብልጽግና አመራሮችንና የአማራ የደህንነትና ወታደራዊ አዛዦችን ወደፊት ሊያመጣቸው ያቀደው አብይ አህመድ በቁልፍ የደህንነትና የሚሊቴሪ ቦታዎች ሊመድባቸው መወሰኑም ተመልክቷል። የቀድሞ የኦሮሚያ ክልል ፕሬዝዳንት የነበሩትና ለአብይ አህመድ ወደ መሪነት መምጣት ያስቻለውን ለውጥ ከመሩት አንዱ የሆኑት አቶ ለማ መገርሳ ለአብይ አህመድ ስጋት የሆኑበት ግልጽ የሆነ እንቅስቃሴ ስለመኖሩ የታወቀ ነገር የለም። በተለይ የጀዋር መሐመድ አዲሱን አመጣጥ ተከትሎ በኦሮሞ ብልጽግና መንደር ልዩነት ይፈጠራል የሚለው ግምት በብዙዎች ዘንድ የሚሰጥ ሲሆን ጀዋር መሐመድ በውስጥም በውጭም ስራዎች እየተሰሩ ነው የሚለው መግለጫው በአብይ አህመድ በኩል ለውጦች እንዲደረጉ በተለይም የደህንነትና የወታደራዊ መዋቅሮቹን እንዲፈትሻቸው ማድረጉን ከመረጃ ምንጮች ለማወቅ ተችሏል። በአሁኑ ሰዓት በአብይ አህመድ ዘንድ ፍጹም አመኔታ ያገኙት ጀነራል ብርሃኑ በቀለ፣ ሜጀር ጀነራል ሹማ ብደታና ሌተናል ጀነራል ሰለሞን ኢተፋ ወደፊት እንዲመጡ በማድረግ የአብይን ወታደራዊ መዋቅር በበላይነት እንዲመሩት መታቀዱ የተገለጸ ሲሆን ከአማራ ተወላጆች ሜጀር ጀነራል ሙሉዓለም አድማሱን ጨምሮ ሌሎች ታማኝ ጀነራሎች ከፍ ያለ ቦታ ሊሰጣቸው እንደሚችልም የደረሰን መረጃ ያመለክታል። በተለያዩ የአማራ ክልል አካባቢዎች የህልውና ተጋድሎ ተጠናክሮ እየተካሄደ ባለበት በዚህ ወቅት የአድማ በታኝና የሚኒሻ አባላት በከፍተኛ ቁጥር እጅ እየሰጡ መሆናቸው ተገለጸ። የአብይ አህመድ ሰራዊት ለሚደርስበት ሽንፈቶች ከጎኑ ያሰለፋቸውን አድማ በታኝና ሚኒሻ አባላትን ተጠያቂ በማድረግ ማሰርና መግደል መጀመሩን ተከትሎ ነው እጅ መስጠት በከፍተኛ ደረጃ እየተካሄደ ያለው። በሰሞኑ በደቡብ ጎንደር በተለያዩ ወረዳዎች አብይ አህመድ ያስታጠቃቸው ሚኒሻዎችና የአድማ በታኝ አባላት ከነመሳሪያቸው ለፋኖ መዋቅሮች እጅ በመስጠት ላይ ሲሆኑ በአንዳንድ ውጊያዎች ደግሞ ከመከላከያ ሰራዊቱ ጋር እየተማረኩ መሆናቸውን ለአንከር ሚዲያ በደረሰው መረጃ ላይ ተመላክቷል። የአብይ አህመድ ሰራዊት በደቡብ ጎንደር ደራ ወረዳ አንበሳኔ ከተማ ላይ ለፋኖ መረጃ ሰጥታቸዋል በሚል መንገድ ሲመሩ የነበሩትን ሚኒሻዎች በአደባባይ ድብደባ ሲፈጽምባቸው እንደነበር ለማወቅ ተችሏል። በዚህ አካባቢ ሰሞኑን በተካሄደ ውጊያ የቀጠናው አዛዥን ጨምሮ በርካታ ኃይሉን ያጣው የአገዛዙ ሰራዊት በበቀል ንጹሃንን መግደል የጀመረ ሲሆን የአድማ በታኝና ሚኒሻ አባላትን ለሽንፈቱ ተጠያቂ በማድረግ እስከ ግድያ የደረሰ እርምጃ እየወሰደባቸው እንዳለ ለማወቅ ተችሏል። የአብይ አህመድ ሰራዊት ምህረት የለሽ እርምጃን ተከትሎም በርካታ የሚኒሻና የአድማ በታኝ አባላት ከምድብ ቦታቸው አጥር እየዘለሉ ከነትጥቃቸው ለፋኖ ኃይሎች እጃቸውን በመስጠት ላይ መሆናቸውን
ተገልጿል። በቀጠናው የሚገኘው የፋኖ መዋቅር ለእነዚህ የሚኒሻና አድማ በታኝ አባላት የምህረት አዋጅ ማውጣቱን ተከትሎ በርካቶቹ በእድሉ እየተጠቀሙ መሆናቸውን ነው በደረሰን መረጃ ለማወቅ የተቻለው። በሌላ በኩል ተከታታይ ውጊያ ሲደረግበት ከነበረው አርብ ገበያ ከፍተኛ ጉዳት እየደረሰበት ያለው የአብይ አህመድ ሰራዊት ሸሽቶ ደብረታቦር ጠቅሎ መግባቱም ታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ሸዋ ዕዝ በደብረ ብርሃን ከተማ ልዩ ኦፕሬሽን ማካሄዱ ተሰምቷል። ለአንድ ሰዓት ያክል በከተማዋ ሚኒሊክ ክፍለ ከተማ በሚገኘው የፖሊስና የሚኒሻ ካምፕ ላይ በተፈጸመ ልዩ ኦፕሬሽን ትጥቆቹንና ተተኳሾችን በመውሰድ በድል መጠናቀቁን የአማራ ፋኖ ሸዋ ዕዝ ህዝብ ግንኙነት የላከልን መረጃ ያመለክታል። በተያያዘ ዜናም የአማራ ፋኖ በወሎ በሐርቡ ወረዳ ዛሬ ከፍተኛ ትንቅንቅ የተደረገበት ውጊያ መካሄዱን አስታውቋል። የጊራናው ባለሽርጡ ክፍለ ጦር ከአብይ አህመድ ሰራዊትና አብረው ተሰልፈው ከነበሩት ሚኒሻና አድማ በታኝ ኃይል ጋር በተደረገው በዚህ ውጊያ ከፍተኛ ኪሳራ ማድረሱን ነው የገለጸው። በሌላ በኩል የአብይ አህመድ ሰራዊት የአማራን ህዝብ በረሃብ ለመቅጣት በእቅድ የያዘውን በሰፊው ተግባራዊ እያደረገ መሆኑን የገለጸው የአማራ ፋኖ በወሎ በዋርላ ወረዳ በ11 ቀበሌዎች የደረሰውን የሰብል እህል በሳት ማጋየቱን አስታውቋል። የ154 አርሶ አደሮችን የእህል ክምር ያወደመው የአብይ አህመድ ሰራዊት በርካታ ሰላማዊ ዜጎችንም መግደሉን እና ማሰሩን ከደረሰን መረጃ ለማወቅ ተችሏል። ይህ በእንዲህ እንዳለ የአብይ አህመድ አገዛዝ ኢትዮጵያ ከሱዳን ጋር የምትዋሰንበትን የድንበር ኮሪደር ሊዘጋው መሆኑ ተገለጸ። ትልቁና ግዙፉን የሰሜን ምዕራብ እዝን ሙሉ በሙሉ በኢትዮጵያና ሱዳን ድንበር ላይ በማስፈር ሊዘጋው ዝግጅት እያደረገ መሆኑን አንከር ሚዲያ ያገኘው መረጃ ያመለክታል። በአብዛኛው የኢትዮ ሱዳን የድንበር አካባቢ በፋኖ ኃይሎች ቁጥጥር ስር በሚገኝበት በዚህን ወቅት የአብይ አህመድ ሰራዊት ስለ ድንበር መዘጋ ውሳኔ ላይ መድረሱ ግራ የሚያጋባ እንደሆነ ነው ከመረጃ ምንጮች መረዳት የተቻለው። የሱዳን ወታደራዊ መሪ ጀነራል አልቡርሃን ፋኖችን እያገዙ ነው፣ ጦር መሳሪያን ጨምሮ ሌሎች ወታደራዊ ድጋፎችን እያደረጉላቸው ነው የሚለው የአብይ አህመድ ክስን ተከትሎ ነው የድንበር መዝጋቱ ጉዳይ የአገዛዙ የትኩረት አቅጣጫ የሆነው። ፋኖች አብዛኛውን ቀጠና የተቆጣጠሩ ሲሆን ለ5 ተከታታይ ሳምንታት የኢትዮ ሱዳን የድንበር አካባቢን ከፋኖ ለማስለቀቅ የተደረገው የአብይ አህመድ ሰራዊት ጥቃት በከፍተኛ ኪሳራ የተመከተ ሲሆን በመቶዎች የሚቆጠሩ የአብይ አህመድ ወታደሮች ወደ ሱዳን ሸሽተው መግባታቸው የሚታወስ ነው። በደረሰን መረጃ ላይ እንደተመለከተው አብይ አህመድ የሱዳኑን የድንበር ኮሪደር የሚዘጋው በቅድሚያ አካባቢውን ከፋኖች ካስለቀቀ በኋላ ሲሆን ለዚህም ሰሜን ምዕራብ እዝን ከተለያዩ የአማራ አካባቢዎች በመሰብሰብና በሜካናይዝድ በማጠናከር በቅርቡ ፋኖች ላይ ጥቃት እንደሚከፍት በእቅድ ተይዟል። የሱዳኑ አማጺ ቡድን የፈጥኖ ደራሽ ፓራ ሚሊተሪ ሰራዊት አዛዥ ጀነራል መሐመድ ደጋሎን በመደገፍ በሱዳን ቀውስ ውስጥ እጁን ያስገባው አብይ አህመድ ሰሞኑን የአሜሪካን መንግስት በደጋሎ ላይ ማዕቀብ መጣሉን ተከትሎ ረጅም እጁ መቆረጡን የሚገልጹት የአንከር ሚዲያ ምንጮች የሱዳኑን ድንበር የመዝጋት ውሳኔ የመጣውም አብይ አህመድ በቀጠናው ያለው አቅም እየተዳከመ በመሆኑ ነው ሲሉ ለጉዳዩ ቅርበት ያላቸው ወገኖች ገልጸዋል። የሰሜን ምዕራብ እዝ ሙሉ ኃይሉን ወደ ምዕራብ ጎንደር በማድረግ የፋኖ ኃይሎች ላይ ጥቃት የሚከፍት መሆኑን በተመለከተ የቀጠናውን የፋኖ አንድ አመራርን በጉዳዩ ዙሪያ አነጋግረናቸው እንዳመጣጡ እናስተናግደዋለን ሲሉ ምላሽ ሰጥተዋል። አዲስ አበባ በመንግስትና በተለያዩ የልማት ድርጅቶች ውስጥ በተለይም የአማራ ተወላጆች ላይ በቂ ባልሆነ ምክንያት ከስራ ገበታቸው በማፈናቀል በእነሱ ምትክ የአንድ ቋንቋ ተናጋሪ በሆኑ ሰዎች እየተያዘ ሲሆን ይህ ድርጊት በሁሉም ክፍለ ከተሞች ቁልፍ የሆኑ የስራ መደቦች ኦሮምኛ ቋንቋ በሚናገሩ ብቻ እየተያዘ ሲሆን ከተለያዩ የኦሮሚያ ክልል አካባቢዎች በመጡ ሰራተኞች እየተሰገሰጉ ይገኛሉ። እነዚህ ከኦሮሚያ ክልል አካባቢዎች
ክልሎች የሚመጡ ሰራተኞች ኦሮምኛ ቋንቋ ብቻ የሚናገሩ፣ ከኦሮምኛ ቋንቋ በስተቀር መግባባት የማይችሉ፣ ልምድም ሆነ የትምህርት ዝግጅት የሌላቸው መሆኑ በመንግስት ስራዎችና አገልግሎቱን በሚፈልጉ ተገልጋዮች ላይ ከፍተኛ ክፍተት እየተፈጠረ ይገኛል። አንዳንዶቹ በተለይም ከንቀት የተነሳ የከተማዋ የስራ ቋንቋ አማርኛ ሆኖ እያለ ተገልጋዮችን በአማርኛ ቋንቋ አናስተናግድም ብለው አገልግሎቱን እየነፈጓቸው እንደሆነ የደረሰን መረጃ ያመለክታል። እነዚህ በብዛት በአዲስ አበባ የመንግስት እና የልማት ድርጅቶች የገቡ የአንድ ቋንቋ ተናጋሪ ሰራተኞች አብዛኛውን የስራ ጊዜያቸውን በኢንተርኔት፣ ቲክቶክ እና ዩቲዩብ በመመልከት እንደሚያሳልፉ ለማወቅ ተችሏል። በቅርቡ በአዲስ አበባ ከ10,000 በላይ የሚሆኑ የመንግስት ሰራተኞች እንደሚባረሩ የተገለጸ ሲሆን ለዚህ የቀረበው ምክንያትም የብሔር ማመጣጠንን በመንግስት መስሪያ ቤቶች ድልደላ እንደሚደረግ መወሰኑን ተከትሎ መሆኑ ተገልጿል። ለአንከር ሚዲያ በደረሰው መረጃ እነዚህ በ10,000 የሚባረሩ ሰራተኞች በምትካቸው ከኦሮሚያ ክልል ከተለያዩ ቦታዎች የተዘጋጁ ሰራተኞች ሊቀጠሩ እየተጠባበቁ እንደሆነ ለማወቅ ተችሏል። ይህ የብሔር ንቅለ ተከላ በሺዎች የሚቆጠሩ የአንበሳ አውቶቡስ ሰራተኞች ላይ ተግባራዊ ሊደረግ ዝግጅት መጠናቀቁና በድርጅቱ የአንበሳ አርማ ላይም ለውጥ ሊደረግ እንደሆነ የደረሰኝ መረጃ ይጠቁማል። አዲስ አበባ ላይ የህዝብ አሰፋፈርና ዲሞግራፊ ለውጥ ለማድረግ በስፋት እየሰራ የሚገኘው የኦሮሚያ ብልጽግና በብሔር ማመጣጠን ሰበብ ሌሎች ብሔሮችን አግልሎ ከኦሮሚያ ክልል ብቻ ሰራተኞችን እያሰባሰበ መሆኑ ተመልክቷል። ባለፈው ጠቅላይ ሚኒስትር አብይ አህመድ በፓርላማ ተገኝተው የአዲስ አበባ ህዝብ ኦሮሞ ጠል ነው የሚል ንግግር ካደረጉ ወዲህ መጠነ ሰፊ የሆነ የስራ ገበታና የመኖሪያ ቤት የማፈናቀል እርምጃ እየተወሰደ እንደሚገኝ ለማወቅ ተችሏል።